ሜሪ የፈለገ ብዘይ ብትፈርጭ የምሬን ነው ከሩታ ላይ ምንም የምትፈጥሪው ነገር የለም። ከሷ ላይ የሆነ ነገር ፈጥራለሁ ብለሽ ከሆነ በዚህን ያክል የምታሽቃብጩ ማለት ነው። ዛሬ አፈርሽ። በጣም ነው የሚያሳፍረው ማለት ነው። አፋፍሽን አሉሽ እኮ እውነታው ቁጭ ብሎ እውነቱን ለመካድ የምትሮጪው ነገር ምን አይነት ሮቶ ሰው ነሽ ግን? ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛ ወዶችዬ። እንግዲህ ታውቃላችሁ ከሩታ በኩል አስመሳዮች ምን ጥቅ ብለው ይወጣሉ። ምክንያቱም እውነትን መቋቋም አይችሉማ። ደግ ነው ያደረጉሽ። በጣም ነው የተዋረድሽው። በዚህ አጋጣሚ ዛሬ አብርሃም ላንቺ ጆሮ ሰጥቶሽ ሊሆን ይችላል፣ ግን በህዝብ ዘንድ ያንቺ ስራ ምን እንደሆነ ይታወቃል። ዛሬ ምን ተገኝቶ ነው ደርሰሽ የምታሽቃብጭለት? እንዳንቺ ደግሞ አብርሃምን የጎደዋለ ከሩታ በላይ። ሩታስ መቼም አንድ ቪዲዮ ነው የቀረጸችው። ከሩታ በላይ እኮ አንቺ ነሽ ያሰቃየሽው። ሚስት የምትመስይ የነበረ እኮ አንቺ ነሽ። ከመጀመሪያ ጀምሮ ልክ እንደ ቂጣ በጥፊ እያጠናገርሽ ስድ የሆንሽ ሰው፣ ከቤትሽ እንኳን እንግዳ ማታከብሪ፣ አንዴ በወንበር አንዴ በጥፊ እያንከላፈትሽ አይደል እንዴ ስታሰቃየው የነበረ። አሁን ምስኪን ነው ልጁ፣ ያሳዝናል። ኧረ እባክሽ አሳዝነሽ አይደለ? አብርሃም እንደው ዝም ብሎ አንቺን ሸምላ ለማስያዝ እንጂ ማለት ነው አምነሽ እንዳይመስልሽ። አንቺ ምንሽም የሚታመን ሰው አይደለም። በዚህ አጋጣሚና እኔ ዛሬ ማለት ነው ኤፍሬም እና ዴብ አኮሩኝ ኮራውባችሁ። ዴብ እና ኤፍሬም ማለት ነው እንደው ተባረኩልኝ። እግዚአብሔርን እርር አደረጓት እኮ። አሁን እሷ ላይ ትስቃለች እንጂ ውስጡ አሯል በቃ። ምክንያቱም የመጣችበት ሁኔታ ሩታን አስጠልታ እሷ እነሱን ለማስታረቅ ነበረ። በዚህ አጋጣሚ ሩታ እነሱን እያጣላች አይደለም እኮ። ኤፍሬምም ቢሆን እውነታውን ይዞ ነው እየተከራከረ ያለውና ሩታ የዋህና ምስኪን ሰው ነች። እንደዛ ባትሆን ኑሮ ማለት ነው ከነዘር ማንዘሩ ነበረ የምትጠላቸው። አባቱንም እናቱንም ወንድሙንም ምንም ካጠገቧ ማንም ሲጠራት እየተነሳች አትሄድም ነበር። ግን የዋህ ነች። ፍየል ሆንሽ እኮ ፍየል ደርሳ ቅጠል ነው የምትበጥሰው። አንቺ ደግሞ ዛሬ ደርሰሽ ልክ መላክ ለማጫወት ይሞክርሻል። እንደ አንቺ ባለጌ ሴት እንደዚች የተበላሸ ሰውን አይቼ አላውቅም በህይወቴ ማለት ነው። እና ታዲያ ከዛ ውስጥ ያለውን ጉድ ብታቂም እኮ የአንቺ ቀመር እኮ ነው ሲቀመር የነበረው እንጂ ሩታ በመጣችው አይደለም እኮ። ሩታ ብዙ ጊዜ ብቻዋን በእርግዝናዋ ሳለች ብቻዋን ሁና አንድም ክፋትም ቀመርም ቀምር አታውቅም። አይሽ አይደለ? አንቺ ከመጣሽ በኋላ ነው የተሳሳቱ ነገሮችን ያስተማርሻት ማለት ነው። ሩቲ ግን ማለት ነው የምሬን ነው ሜሪን ማሳሰር አለብሽ አንቺ። አይሽ አይደለ? ሰው እንዳንቺ እንደማያስብልሽ አንቺ ዘመድነን ቤተሰብ ጋር ይነካካል ብለሽ ተውሻት አይደለ? አሳስሪያትና ትቅመሰው ገብታ ማለት ነው። እች ወራዳ ዛሬ ደርሰሽ ሄርሜላ ንጹህ ናት፣ ሄርሜላ ምንም አላደረገችም ብለሽ ልታወሪ ራፍሽን ዝጊ እናቴ። ማንም የሚሰማሽ የለም። ምናልባት አዎ የሄርሜላ በጎች የሄርሜላ አሽከሮች ሊያሽቃብጡ ይችላሉ። ግን ሲጀመር ትክክለኛና አእምሮ ያለው ሰው ዴቭን አስቡት። ሄርሜላ ከመጀመሪያው አመጣጧ ትክክል አልነበረም የምንለው በምክንያት ነው። አዎ ትክክል አልነበረም። ለምን ከባለትዳር መካከል ነው ገብታ የበጠበጠችው። እሷም እንደ ምክንያት የምትጠቀመው ያኔ ተጣልተው ነበር ትላለች አሁን ላይ ማለት ነው። ቢጣሉስ ታዲያ ገብታ እንደዛ ማሽቀባበጥ ነበረባት ወይ? አይሽ አይደለ? ሰው ሄርሜላን ጥምድ አድርጎ ያዛት ለምን ይመስልሻል? ኤፍሬም ከባለ ትዳር መካከል ገብታ ትዳርን ስላፈረሰች። ኤፍሬም እኔ ባይቀበላትም አይገርመኝም። ለምን እንደዚህ አይነት ሴት ለምን ይቀበላል? ሲጀመር የወንድሙን ትዳር ብትንትና አድርጋ ራስ ወዳዱና ለራሷ የወሰደች ሴት ከሷ ጋር ምን ያታግለዋል? ይሄ ክፋተኝነትና መሰሪነት ካልሆነ የሰውን ትዳር አፋትቶ ለኔ ሆነልኝ ማለት ይሄ ጤናማነት አስተሳሰብ አይደለም። ትክክለኛ እንደማንኛውም ሰው ጥሩ ልብ ቢኖራት ትክክለኛ ሀሳብ ቢኖራት ኑሮ ሄርሜላ እንደዚህ አታደርግም ነበረ። ገባችሁ? ስለዚህ ይሄንን ነገር ከበር ለማድረግ ብትለፈልፊ ብትዳክሪ ሜሪ ከዚህ ጋር የአንቺ ወሬ ሊደመጥ አይችልም በጭራሽ። ማንም አንቺን ሊሰማሽ አይችልም። አንቺ አስመሳይ ከሩታ ጥቅም ጎደለብሽ አይደለ? አሁን በምን ቪዲዮ ልስራ ብለሽ ጭራሽ ወንድማማቾችን ሰብሰብ አድርገሽ መጣሽ ለማስታረቅ። አታስቢ፣ እነሱ አይቆራረጡም፣ ወንድማማቾች ናቸው። በክፉ ቀን እነሱ ነው የሚደራረሱት እንጂ አንቺ አይደለም የምትደርሽላቸው። እንዲህ አታፍርም እኮ። ቤተሰብ ምንድን ያለችው መሰላችሁ? ሩታ ቁጭ ብላ መቼ ልጇን አሳደገሽ? አንቺ አይደለሽ እኔ የመጣሽ ያልሆነ ስራ ስታሰሪያት የነበረ እንዴ? አንቺ ምን አይነት ሰው ነሽ? ሂሊና የሌለሽ ሂሊናሽን ሽጠሽ በላሽው እንዴ? ያቺ እህት ተብዬዋ የአብርሃም እህት ራሱ ማለት ነው የምትለፈልፈው ብልጥ መሆን አለባት፣ ብልጥ መሆን ነበረባት፣ ትዳሯን መፍታት የለባትም ነበር ትላለች። ሲጀመር በመጀመሪያ ደረጃ ብዙዬ ተብዬዋ ራሱ ማለት ነው
ያንቺ ወንድም ተሰብስቦ መች ተቀመጠ? ትዳሯን አክብራ በጥበብ እንዳትይዝማ ከአቅም በላይ እየተፈታተናት ትዕግስቷን እየተፈታተነው ጨጓራዋን እያቃጠለው ነው እንጂ እንደ ማንኛውም ሴት እኮ ጥበብ የሌላት ሁና አይደለም። ሄ ሩቲ ትዳሯን አሳምራ መያዝ አቅቷት እኮ አይደለም። ግን ከአቅማችን ከአእምሯችን በላይ የሆነ ፈተና ሲመጣ ሴቶች ነን፣ አንችልም፣ እንናደዳለን። አይሻ አንቺ ዝንጉርጉር የሆነ ባህሪ ያለሽ ሁላችሁም ከዚህ ጋር አመላችሁ የማይታወቅ እና ምንድነው አብርሃም አሁን ማመን የሚያቅተው እሱ ትዳሩን ሩታ ትዳሯን እንዳፈረሰች ነው። በሱ በኩል ምንም ነገር የለም። ምክንያቱ እሱ እንደሆነ አይደለም የሚያስበው። እሱ ንጹህ ነው። ገብቷችኋል አይደል? ሩታ ግን ፈልጋ ወዳው ትዳሩን የፈታች አስመስሎ ነው የሚያወራው እሱ ራሱ አብርሃም ማለት ነው። ሩታ አንተ ብትስተካከልላት አብርሃም ተብዬ ማለት ነው ከፍች ደረጃ ባልደረሰች ነበር እንዴ። አንተ ያንተ በደል ኧረ በስመ አብ። እኔ የሆነ ውስጤ ቆስል ነው የሚለው ያደረገባትን ነገር ሳስበው እግዚአብሔርን ነው የምላችሁ። ላይክ ውስጣችሁ የሆነ ቆስል ብሎ ስሜት አይሰማችሁም? እንደዛ ነው የሚሰማኝ ከእኔ የደረሰ ሁላ እስከሚመስለኝ የእሷ ነገር ማለት ነው። ስለዚህ ኤፍሬም በጣም ትክክል ነው። እሱ ራሱ ጥፋት አለበት፣ አብርሃም ራሱ ማለት ነው። ሚስት አራስ ሚስት ትቶ ሀገር ለሀገር እንደፈለገ ሲዝናና የነበረ እንደፈለገ የሴትን ቂጥ ሲያሽ የነበረ አብርሃም እንጂ ሩታ አይደለችም። ሩታ ከማንም ወንድ ጋር አልተለጣጠፈችም። ያንን ያክል ጊዜ ብቻዋን ስታሳልፍ ከማንም ወንድ ጋር አልሆነችም። እች ልጅ እንደዚህ አይነት ነገር እያየች እንዴት ነው ፍቺ ልትፈጽም የማትችለው? ከባድ እኮ ነው። እና ሜሪ ዛሬ ሁሉ ነገርሽ አውቀሽ ሆን ብለሽ ሩቲን ሄርሚ ደግሞ በእናትሽ አንቺ ካፌ አትግቢብኝ። እኔ በቃ ለምንድን ነው የምትቀላቀሉብኝ? ሩታ ክፋተኛ እንደሆነች ሩታ ተንኮለኛ እንደሆነች ብትቀባጠሬ ማለት ነው። የሩታ ማንነት እኛ ጠንቅቀን እናውቃለን። ባለጌ የሆነች እቺ ምን ትላለች? ጭራሽ የምታወራውንም የማታውቅ ማለት ነው። እንደፈለግሽ ብትላቀጭ ከሩታ ጋር አደርሽም። ከዚህ በኋላ በሩታ ላይ ያለሽን እምነት አተሻል ኦልሬዲ ማለት ነው። ያም ስለሆነ ነው እንደዚህ እያሳበደሽ ያለውና በቀደም ኤፍሬምን ከአንተ ላይ የሆነ በቀል አለበት ጠያይቅሲ የሆነ ነገርማ ችግር አለበት እያልሽ ስታሽቃብጭ አልነበረም? ወንድምና ወንድምን ለማጣላት ዛሬ ምን ፈልገሽ? ዛሬ ምን ሆነሽ ነው እንደገና መተሽ? ወይ ኤፍሬም እኮ ማለት ነው ተባረክ። እንደው እኔ ማርያምን ቤተሰብ የሆነ ልቤ ራስን ያለው እንደዛ ጥሏት ሲሄድ ማለት ነው። እና አልጨረስኩም። አንቺ ጨረሽ አልጨረሽ ይሄ ሰበርሰካ የሆነ ወሬሽ ደግሞ ምን ይሰራልና ነው? ጅላጅል ዳኒም ሩቲም አንቀረው ተፉሽ። ዛሬ አሁን መተሽ ከበደልሽው ብዙ ስቃይ ካደረሽበት ሰው ጋር መተሽ ተለጠፍሽ አይደለ? ሲያለጣጥፍሽ ይኖር፣ ሰው ሲያስቆጥርሽ ይኖር። አንቺ ባለጌ ሜሪ ተብዬዋ ማለት ነው። ዴቭ ራሱ ማለት ነው እኮ ሄርሜላ አመጣጧ ትክክል አልነበረም። ይሄ የሚታወቅ ነገር ነው። ሜሪ አዳምጭኝ እስከ ማለት ደረጃ ነው የደረሰውና ይሄ ሚዲያ ላይ የሚታወቅ ነገር ነው። ማንም የሚመሰክረው ነው። ሄርሜላ የመጣችበት ነገር ስህተት ነው ተባልሽ፣ አለቀ። 4 ነጥብ ተዘጋ ማለት ነው። አለቅላቂ አሽቃባጭ እንኳን ያለቀለቀ ያሽቃበጠ የተማረም ዛሬ ስራ አላገኝም ማለት ነው። ለነገሩ በዚህ በማሽቃበጥሽ አውቃለሁ በጣም ብዙ ዶላር ትዝቂበታለሽ። ግን የሰውን ስም አጥፍተሽ የአንዲት መጫትን ምንም ነገር የማታውቀውን ስም አጥፍተሽ ነው ይሄን ዶላር የምትለቅሚው። ሂሊና የሌለሽ ሂሊና ቢስ